እሳት አደጋውን ለመቆጣጠር አብዚያ በለው ነገዱ ተሻለ ማድረግ በሐዋሳ ይህ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ተጀምሯል። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የ3 ቀናት ይፋዊ የሥራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሸኛኘት አድርገውላቸዋል። በኢትዮጵያ የኢንቨስትመንት አማራጭ የመለየትና የማስተዋወቅ ስራዎች ሊጠናከሩ ይገባል ሲል በተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ከውጪ የአሜሪካ ከፍተኛ የመከላከያ አመራሮች በዩክሬን ሩሲያ ጦርነት ጉዳይ ለመምከር ኬቭ ገቡ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ይህ ትውልድ የኢትዮጵያን ችግር ይፈታል። ለትውልድ ዕዳ የሚተው ሳይሆን ለትውልድ ትርፍ የሚተው በጥበብ የሚያምን በሳይንስ የሚያምን በምክንያት የሚያምን በኢማጂኔሽን ፓወር የሚያምን ለማንበብ ለመድከም የሚተጋ በደርሶ ሀጅ ስሜት የማይወሰድ ትውልድ ይሆናል። የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ሀገራችንን ማጽናት ማስቀጠል ከሁላችን የሚጠበቅ ነገር እንደሆነ አደራ ማለት እፈልጋለሁ። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የ3 ቀናት ይፋዊ የሥራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሸኛኘትም አድርገውላቸዋል። በኢትዮጵያ የኢንቨስትመንት አማራጭ የመለየትና የማስተዋወቅ ስራዎች ሊጠናከሩ ይገባል ሲል በተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ገልጿል። በዚህ ጉዳይ ላይ በተለይ በዝርዝር የምንመለከተው የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የ3 ቀናት ይፋ የሥራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ጉብኝታቸውን ላጠናቀቁት የማሌዥያው ጠቅላይ ሚኒስትርና ልዑካን ቡድናቸው በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አሸኛኘት አድርገዋል። ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለቱ ሀገራት የሁለትዮሽ ሁለንተናዊ የዲፕሎማሲ ትብብር ዙሪያ መክረዋል። በኢትዮጵያና ማሌዥያ መካከል በቱሪዝም፣ በጤና፣
በአየር ትራንስፖርት አገልግሎትና በሌሎች ዘርፎች በትብብር ለመስራት የሚያስችሉ ስምምነቶችም ተፈርመዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ ቆይታቸው የተለያዩ ተቋማትን ጎብኝተዋል። የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ በተገኙበት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የኢትዮ ማሌዥያ ከፍተኛ ቢዝነስ ፎረም ላይም ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ተሳትፈዋል። ከዚህ ባሻገር በአዲስ አበባና ኳላላምፑር ከተሞች መካከልም የተማማችነት የትብብር መግባቢያ ሰነድ ስምምነትም ተፈርሟል። የጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የኢትዮጵያ ቆይታ በሁለትዮሽ የጋራ አጀንዳዎች ላይ ውይይት የተካሄደበትና በተለያዩ ዘርፎች ስምምነት የተደረሰበት ፍሬያማ ቆይታ እንደነበር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በኢትዮጵያ የኢንቨስትመንት አማራጭ የመለየትና የማስተዋወቅ ስራዎች ሊጠናከሩ ይገባል ሲል በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴውም የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዕቅድ አፈጻጸምን ገምግሟል። አባዲ ወይናይ ዝርዝሩን ይዟል። በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። በቀረበው ሪፖርት በሩብ ዓመቱ የኢንቨስትመንት ከባቢን ለማሻሻል በርካታ ተግባራት መከናወናቸው ተጠቅሷል። በሩብ ዓመቱ ከልዩ ኢኮኖሚ ዞኖች ውጭ ባሉ ኢንቨስትመንቶች 143 ሚሊዮን ዶላር ገቢ መገኘቱንና ይህም ከእቅዱ በላይ አፈጻጸም መመዝገቡ ተጠቅሷል። ከዚህ በተጨማሪም ወደ 50 ሚሊዮን ዶላር የሚጠጋ ገቢ ከልዩ ኢኮኖሚ ዞኖች ወጪ ንግድ ተገኝቷል ተብሏል። ባለፉት ወራት በተከናወኑ ስራዎች ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳቡን የተገለጸው በሩብ ዓመት 1.2 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ለመሳብ እቅድ ይዘን 961 ሚሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስበናል። ይሄም ከእቅዳችን አንፃር ስናይ ወደ 80% አካባቢ ነው የሚደርሰው። ይሄኛውን አፈጻጸም አምና ተመሳሳይ ወቅት ጋር ከነበረው አፈጻጸም ጋር ስናስተያይ 7.8% አካባቢ ልዩነት ወይ ደግሞ ጭማሪ የተመዘገበበት ሆኖ ተገኝቷል። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አባላት በቀረበው ሪፖርት ዙሪያ ጥያቄዎችን አነስተው የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ምላሽ ሰጥተዋል። ሼት ተከራይተው አሳማኝ ባልሆነ ምክንያት ወደ ምርት ማምረት ያልተሸጋገሩ በተፈራረሙት ስምምነት መሰረት የሰው ኃይል ቅጥር ያልፈጸሙ ድርጅቶች እንዳሉ በሪፖርቱ ለመገንዘብ ችለናል። ስለሆነም በኢንቨስትመንት ሕግ ደንብና መመሪያ ውጪ በሚንቀሳቀሱ ድርጅቶች ላይ አስተማሪ እርምጃ ለምን አልተወሰደም? አጠቃላይ ትሬንዱ ኢትዮጵያ ውስጥ የሚመጡ ባለሀብቶች አንደኛ ኳሊቲ የሆነ ኢንቨስትመንት ሰስተነብል የሆነ ኢንቨስትመንት እንፈልጋለን። ይሄ ብቻም ሳይሆን ኢትዮጵያን ሕግና ስርዓትን አክብሮ የሚንቀሳቀሱ እስከሆነ ድረስ እኛም ድጋፋችን የሚቀጥል ይሆናል። ነገር ግን ከዛ ወጣ ያሉት ደግሞ ካሉ አዋጁ በሚያስቀምጠው 1180 የኢንቨስትመንት ሕጋችን በሚያስቀምጠው አግባብ ከጽሁፍ ማስጠንቀቂያ ጀምሮ እስከ አጠቃላይ የወሰዱትን እንዲመልሱ ጭምር የምናደርግበት አግባብ ነው። የሀገር ውስጥ ኢንቨስተሮችን ከማበረታታትና በየዘርፉ የተመለመሉትን ባለሀብቶች ወደ ተግባር ከመግባታቸው በፊት ከሌሎች ተቋማት ጋር ተናቦ የመስራት ሂደታችሁ ምን ይመስላል? ወደ ልዩ ኢኮኖሚክ ዞን ከገቡት ውስጥ 67% የሚሆኑት የሀገር ውስጥ ባለሀብቶች ናቸው። ወደ ልዩ ኢኮኖሚክ ዞን የገቡት ማለት ነው። ለእኛ ደግሞ እንደ ኢትዮጵያ ኢንቨስትመንት ኮሚሽን አጠቃላይ ኢንቨስትመንት መቃቀሞችን ስናስተዋውቅ 5 ስትራቴጂክ ኤሪያዎች ውስጥ አንዱ የቱሪዝም ሴክተር ስለሆነ ከነሱ ጋርም ክሎዝ እየሰራ መሆኑን ለማንሳት የኮሚሽኑ አፈጻጸም የተሻለ መሆኑን ያነሱት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አሻ ያህያ የኢንቨስትመንት አማራጮችን መለየትና ማስተዋወቅ ላይ የሚሰሩት ስራዎች ይበልጥ ሊጠናከሩ ይገባል ብለዋል። መዳረሻ ማስፋት ላይ መሰራት መቻል አለበት። እየተሰሩ ያሉትም ስራዎች አሉ። ልክ ነው። አሁንም መስፋት መቻል አለበት። ከሚመለከተው ከተለያዩ ተቋማት ጋር በቅንጅትም መሰራት ያለበት ሁኔታም ስለሆነ ኢንቨስተሮች መጥተው ኢንቨስት የሚያደርጉበትን አማራጮቹ የተለያዩ ዘርፍ በትክክል መለየት እነሱን ደግሞ ማስተዋወቅና ምቹ ሁኔታን በመፍጠር ኢንቨስተሮች ወደ ሀገር ውስጥ ከውጭ ሀገርም ኢንቨስተር ወደ ሀገር ውስጥ ገብተው ኢንቨስት እንዲያደርጉ የሀገራችን ኢንቨስተሮችን ደግሞ ኢንቨስት እንዲያደርጉ ማበረታታት ሁኔታን ማመቻቸት በጣም ጥሩ ስለሆነ እዚህ ላይም በትኩረት ቢታይ
በሩብ ዓመቱ ከ211 ሚሊዮን ዶላር በላይ ዋጋ ያላቸው ተኪ ምርቶች በሀገር ውስጥ መመረታቸው ተጠቅሰዋል። ኢትዮጵያ የጸረ ተህዋሲያን መድኃኒቶችን ደህንነት ለመጠበቅ በንቃት እየሰራች መሆኑን የጤና ሚኒስቴር አስታወቀ። የጸረ ተህዋሲያን መድኃኒቶች በጀርሞች መለመድ ዓለምን ስጋት ላይ ከጣሉ ትልልቅ ችግሮች አንዱ መሆኑ ተገልጿል። የጤና ሚኒስቴር ለቀጣዮቹ 5 ዓመታት የሚተገበር የትግበራ ስትራቴጂ ዛሬ ይፋ አድርጓል። ሪፖርተራችን ባየ ሙላት ዝርዝር አለው። የጸረ ተህዋሲያን መድኃኒቶች ተላላፊ በሽታዎችን በከፍተኛ ደረጃ መከላከልና ማከም በመቻላቸው ሰፊ ግልጋሎት እየሰጡ ቢሆንም አግባብ ባልሆነ አጠቃቀም መድኃኒቶቹ በበሽታ አምጪ ተህዋሲያን በቀላሉ እንዲለመዱና የመፈወስ አቅማቸውን ዝቅተኛ ያደረገው መሆኑን የዓለም ጤና ድርጅት ይገልጻል። የቲቪ፣ ኤችአይቪ እንዲሁም የወባና የሌሎች በሽታ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ፣ ከመጠን በላይ ወይም ከመጠን በታች መጠቀም እንዲሁም መድኃኒቶችን ማቋረጥ በበሽታዎቹ እንዲለመዱ የሚያደርጉ ምክንያቶች ናቸው። የያዝነው ሳምንት በዓለም አቀፍ ደረጃ የጸረ ተህዋሲያን መድኃኒቶችን በበሽታዎች መለመድ የግንዛቤ ማስጨበጫ ሳምንት ሲሆን በኢትዮጵያም አሁንን ተግብር ዛሬን እንጠብቅ የወደፊታችንን እናረጋግጥ በሚል መሪ ሐሳብ ግንዛቤ እየተሰጠ መሆኑ ተገልጿል። ኢትዮጵያ የመድኃኒቶችን በበሽታዎች መለመድን ለመከላከል ስትራቴጂ ይፋ ባደረገችበት መድረክ እንደሌላው ዓለም ሁሉ አፍሪካም መድኃኒት በተላመዱ በሽታዎች ዋጋ እየከፈለች መሆኑን የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል ምክትል ዳይሬክተር ዶክተር ራጂ ታጁዲን ተናግረዋል። የጸረ ተህዋሲያን መድኃኒቶች በጀርሞች መለመድ የጤና፣ የምግብ እንዲሁም የአካባቢያችን ደህንነት እየጎዳ ነው። ከዚህም በላይ አሳሳቢ የሆነው የእድገት አጀንዳችን ላይ ጫና እያሳደረ ነው። በአፍሪካ መድኃኒትን በተላመዱ በሽታዎች ምክንያት በየዓመቱ 1 ሚሊዮን ሰዎች ይሞታሉ። ሀገራት የጸረ ተህዋሲያን መድኃኒቶች በበሽታ እንዳይለመዱ በጥብቅ ካልሰሩ መድኃኒቶቹ መፈወሳቸውን እንደሚያቆሙ ተገልጿል። በዚህ ረገድ ኢትዮጵያ የጸረ ተህዋሲያን መድኃኒቶችን ደህንነት ለመጠበቅ በንቃት እየሰራች መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ኢትዮጵያ የጸረ ተህዋሲያን መድኃኒቶች በበሽታዎች እንዳይለመዱ በመስራት ግልጽ የሆነ አቋሟን አሳይታለች። ጉዳዩን አጀንዳ በማድረግ በግብርናውና በአካባቢ ጥበቃ ዘርፍ እንዲሁም ከሌሎች ባለድርሻዎች ጋር በቅንጅት እየሰራን ነው። እንደ አውሮፓውያን አቆጣጠር 2009 ጀምሮ የዳሰሳ ጥናት በመስራት በየ5 ዓመቱ ስትራቴጂ ቀርጸን እየሰራን ሲሆን አሁን 4ኛው ስትራቴጂ ላይ ደርሰናል። የጤና ሚኒስቴር ከግብርና ሚኒስቴርና ከአካባቢ ጥበቃ ባለስልጣን ጋር በጋራ ለቀጣዮቹ 5 ዓመታት የሚተገበር የትግበራ ስትራቴጂ ይፋ አድርጓል። በስትራቴጂው መድኃኒትን የተላመዱ ጀርሞችን የሚለዩ ላቦራቶሪዎችን ማጠናከርና የጤና ባለሙያዎችን አቅም ለማሳደግ እንደሚሰራበትም የጤና ሚኒስትር ዴኤታዋ ፍሬህይወት አበበ ገልጸዋል። የቀጣይ ስትራቴጂ የምንሰራው አንደኛው እንሰራለን ብለን ያሰብነው አሁን የተጀመረውን የላቦራቶሪ ምርመራና የጥራት ማረጋገጥ ስራችን አሳድገን ተደራሽነቱን አስፍቶ መሄድ አሁን የጀመርነው ትልቅ ስራዎችን እሱን በስፋት እንሰራለን ብለን ነው የወሰንነው። ሁለተኛ የባለሙያ አቅም ማሳደግ ነው። የባለሙያዎቻችን የሕክምና አሰጣጥ ስርዓት የዚህ አይነት ህመምም ቢከሰት የመለየት አቅም ማሳደግ አለብን ብለን ከዩኒቨርሲቲዎች ጋር ሆነን ካሪኩለም ቀርጸን ወደ ትሬኒንግ ለማስገባት እየሰራን ነው ያለነው። ኢትዮጵያ የጸረ ተህዋሲያን መድኃኒቶችን በጀርሞች መለመድ ለመቀነስ እየሰራችው ያለው ተግባራዊ እርምጃ በዓለም ጤና ድርጅትና በአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል እውቅና ተሰጥቶታል። በኢትዮጵያም ባለፉት ዓመታት እየተከናወነ የሚገኘው የከተማ ልማት ስራ ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል መሆኑ ተገለጸ። ወንደሰን አፈወርቅ ተጨማሪ ያለው የተጎሳቆሉ ቤቶች፣ ለነዋሪዎች የማይመቹ ሁኔታዎች፣ ሊወድቁ የደረሱ የተዳከሙ ቤቶች፣ በሸራ የተወጠሩ መኖሪያዎች፣ እነዚህ አዲስ አበባ ከተማን ጨምሮ የኢትዮጵያ ከተሞች መገለጫዎች ሆነው ለዓመታት ቆይተዋል። በተለይ በአዲስ አበባ ያውን ፒያሳን በመሳሰሉ በመሃል የከተማዋ ክፍሎች የሚገኙ ቤቶች ከላይ ሲመለከቷቸው ከፍተኛ ጥግግት ያለባቸው፣ ጉስቁልናቸውን በጉልህ የሚያሳብቁ፣ ውስጥ ዘልቀው ገብተው ሲመለከቷቸው ደግሞ የሰው ልጅ በእንዲህ ያለ ሁኔታ እንዴትስ ሊኖር ቻለ የሚያስብሉ ስለመሆናቸው በርካቶች ይመሰክራሉ። ከላይም ውሃ ያፈስብን ነበረ። በጣም ነው የሚያፈሰው። ሽንት ቤት ሳይኖር በፖፖ ተጸዳድተው የሆነ ቦታ ይደፍታል። በዚያ ሽታ ደግሞ ሌሎች በሽተኞች ይሆናሉ።
ከጄኔቫና ኒውዮርክ በመቀጠል ሶስተኛዋ የዓለማችን የዲፕሎማሲ ማዕከል የሆነችው አዲስ አበባ ለረጅም ዓመታት ይህንን መልኳንና የህዝቡን ያልተመቸ ኑሮ ይዛ ዘልቃለች። በእርግጥ የመዲናይቱ ብቻ ሳይሆን የአብዛኛው የሀገሪቱ ከተሞች መልክም ይህ መሆኑ ብዙዎችን ያስቆጨው ሆኗል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም በኢትዮጵያ የሚገኙ ከተሞች የእድሜያቸውን ያህል የከተሜነት ገጽታ ሳይኖራቸው መዝለቃቸውን ያነሱትም በዚህ ምክንያት ነው። ካሁን በፊት ምናልባትም በክትመት ታሪክ በጣም ዘለግ ያለ ዘመንና ታሪክ ያለን ህዝቦች ብንሆንም ግን ደግሞ በከተሜነት ወደ ኋላ የቀረንበትና ታሪኮቻችንን የማይመጥኑ እድገት ከተሞቻችን ሳያሳዩ ቆይተዋል። ታዲያ ቁጭት የወለዳቸው ፈጠራን፣ ፍጥነትንና ጥራትን የያዙ የከተማ ልማት ስራዎች የከተሞቹን የረጅም ዘመን የጉስቁልና መልክ መግፈፍ ጀምረዋል። የተሰሩ ባሉ የመልሶ ማልማት የወንዝ ዳርቻ ልማትና የኮሪደር ልማት ስራዎች እነዚያ ያረጁ መልኮች በአዲስ አበባ በአዲስ መልክ እየተተኩ ባልተመቸ ሁኔታ ውስጥ ይኖሩ የነበሩም የዘመነ የተሻለ ኑሮን መግፋት ጀምረዋል። እውነትም እድል ነው። ሽንት ቤት የለንም። በባሊ ከመጠቀም እንደዚህ አይነት ተአምር አየሁኝ። እድሜ ማጥሪያ ነው። ተአምር ነው ያየሁት። እኔ ቋንቋ ያጥለኛል። ከጨለማ ወደ ብርሃን መጣን። የፒያሳ ህዝብ ከጨለማ ወደ ብርሃን መጣ። ሻወር አለው፣ እውነት መናገር ኪችን አለው። ኪችኑ ጋር መተኛት እችላለሁ። ለምን እኔ እንጃ እኔ በምን ልግለጸው? በጣም ከልባችን እናመሰግናለን። ፒያሳን እንዲሁም አሁን የምንገኝበት ካሳንቺስን ጨምሮ እርጅና የተጫጫነባቸውን የተለያዩ የመዲናይቱን አካባቢዎች እንደ አዲስ የመገንባት ስራ በስፋት እየተሰራ ይገኛል። ይህ በአዲስ አበባ የተሰራው ስራ በሀገሪቱ በሚገኙ ለዓመታት ጉስቁልና በተጫናቸው የተለያዩ ከተሞችም እየተስፋፋ ነው። ጠቅላይ ሚኒስትር አብይ አህመድ እንደሚሉትም በሀገሪቱ በተለይም በአዲስ አበባ የተሰሩ ስራዎች ለሌሎች የዓለም ህዝቦች በተለይም ደግሞ ለአፍሪካውያኑ ምሳሌ መሆን የሚችሉ ናቸው። እስካሁን በሰራ ነው በጣም ደስተኞች ነን። ህዝባችንን በጣም ደስተኛ ነው። እውነት ለመናገር በአፍሪካ በጣም የተሻለ የሚባል ለየት ያለ ስራ የነበረን ከተማ አፍርሶ ልዩ ከተማ የማድረግን ጅማሮ አሳይተንበታል። ይሄ በሁሉም ከተሞች ይጠናከራል። እዚህም የቀሩን ስራዎች ተጠናክረው ይቀጥላሉ። ከዚህ ቀደም የኢትዮጵያ ከተሞች ወደ ጎን የሚሰፉ እንጂ ወደ ላይ ማደግ ላይ ስንፈት የሚታይባቸው ስለመሆናቸው የዘርፉ ባለሙያዎች ይናገራሉ። አሁን ላይ ከተሞች ወደ ጎን መስፋፋት ብቻ ሳይሆን ወደ ላይ ያድጉ ዘንድ ትኩረት ማድረግ ግድ ይለዋል። በተለይም በአዲስ አበባ ለነዋሪዎች ተብለው የሚገነቡ ቤቶች በፍጥነት የሚጠናቀቁ ዘመናዊ አስፈላጊ መሰረተ ልማቶች የተሟላላቸው ሆነውም እየተሰሩ ነው። በአዲስ አበባ ከተማ የነዋሪውን የመኖሪያ ቤት ጥያቄ ለመመለስ የተለያዩ ስራዎች የተሰሩ ይገኛሉ። አሁን በሚገኙበት የጀርመን አደባባይ ሳይትን ጨምሮ በአየር ጤና እንዲሁም ደግሞ በግራር ሳይቶች በ9 ወር ጊዜ ውስጥ በጥራት እንዲሁም ደግሞ በፍጥነት ስራዎቻቸው የተጠናቀቁ ናቸው። ተመሳሳይ አካሄዶች በአዲስ አበባ ብሎም በተለያዩ የሀገሪቱ አካባቢዎች ይስፋፋሉ ተብሎ ይጠበቃል። በኢትዮጵያ የከተሜነት ደረጃ ፈጣን እድገትን እያስመዘገበ መሆኑ ይስተዋላል። በፈጣን መሰረተ ልማትና ቴክኖሎጂ የተሳሰረ ከተማና ገጠርን መፍጠር ደግሞ ሚዛኑን የጠበቀ እድገት ለማረጋገጥ የሚያግዝ በመሆኑ መንግስት የሰጠው ትኩረት ተገቢ መሆኑን የዘርፉ ምሁራን ገልጸዋል። ሪፖርተራችን ሳራ ሰለስላሴ ዝርዝር አላት። በኢትዮጵያ የከተሜነት ደረጃ 25 በመቶ ያህል መሆኑ ይነገራል። ይሁንና ከተሜነትና ዘመናዊ አኗኗርን በመላው ሀገሪቱ ለማስፋፋት ሁሉንም አካባቢ መሰረተ ልማት በፍጥነት ማዳረስ ይጠበቃል። ለመሆኑ ከተሜነትን ከሰፊው የሀገሪቱ ገጠር ጋር አስተሳስሮ ለማዘመን እየተሰራ ያለው ስራ ምን ታሳቢ ያደረገ ነው? የምንመለከተው ይሆናል። የአፍሪካ መዲናና ከ130 በላይ ዲፕሎማቲክ ማህበረሰብ መናኸሪያ የሆነችው አዲስ አበባ ከወትሮው በተለየ መልኩ ስሟን የሚመጥኑ እንዲሁም ለነዋሪዎቿ ምቹ የሆነ አካባቢን የሚፈጥሩ ስራዎች ላይ ትኩረት አድርጋለች። እነዚህ በወንዝ ዳርቻ ስራም ይሁን በኮሪደር ልማት ስራ እየታዩ ያሉ ለውጦች ከተማን ከማዛመን የተሻገሩና ትውልድንም ታሳቢ ያደረጉ ስለመሆኑ ይገለጻል። ከተማው ውብ የሆነች ከመምጣቷ ጋር ተያይዞ የአየር ንብረቷ ምቹ እንደመሆኑ የቱሪስት መዳረሻ የሆነች ነው። በዚህም የቱሪዝም ዲፕሎማሲ ልትጫወት የከተሞች የፓርትነርሺፕ የግሎባል ፓርትነርሺፕ ላይ አጋርነት ላይ ትልቅ ሚና እንዲመጣ በማድረግ አዲስ አበባ የትልቅ ተሞክሮ ከማድረግ አኳያ ትልቅ ሚና ተጫወተ።
አዲስ አበባ ላይ የሚስተዋለው የዘመናዊ አኗኗር ልምድና መሰረተ ልማት ወደ ሌሎች የሀገሪቱ አካባቢዎች እንዲስፋፋ ለማስቻል ጥሩ ልምድ የተገኘበት ሆኗል። ልምዱ መስፋፋቱ ደግሞ ዜጎች በየአካባቢያቸው የተሟላ ኑሮን መኖር የሚያስችላቸው ነው። አዲስ አበባ ላይ ያለውን ተሞክሮ ወደ ሌሎችም ከተሞች እንዲስፋፋ በማድረግ ዲዲዩስ በማድረግ አገራችን የተመጣጠነ ከዳር እስከ ዳር ሁሉም ቦታ መዳረሻ የሚሆንበት እድል የሚፈጥር ነው እና ከዚህ አኳያ የአዲስ አበባ ሚና እንኳን ለሀገራችን ለአፍሪካም እነ ኪጋሊ እነ ኬፕ ታውን እነ ራባት የደረሱበትን ደረጃ አልፎ ይገኛል። በፍጥነት እያደገ ያለውን ከተሜነት በአግባቡ ለመምራት ዘመናዊ ከተማና ገጠር መፍጠር ላይ የታዩ ጅምሮች ተስፋ ሰጪ ሆኗል። 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም አሸጋገርን ወደ አዲሱ መንደር ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። እነኚህ 105 ሱቆች ውስጥ አብዛኛው ወደ 75 እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚህ አካባቢ ነግዶ የነበሩ የገቡበት ነው። ንቁ ትውልድና ዘላቂ ሀገራዊ እድገትን ለማረጋገጥ ደግሞ ከተማ ጋር የተሳሰረ ዘመናዊ የገጠር አኗኗር ማስፋፋት ላይ ትኩረት ተደርጓል። እኛ ሳምፕል ቤቶች እንሰራለን። 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም። እንደከዚህ ቀደሙ አይጨስባቸውም። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል። መብራት አለው። ሀገር በቀል የግንባታ ቁሳቁሶችን በመጠቀም ወጪ ቆጣቢ የሆኑ መኖሪያ ቤቶችን በመገንባት አርሶም ይሁን አርብቶ አደሩ የተሻለ አኗኗርን የሚመራበት ሁኔታም ማመቻቸት ይጠበቃል። የተጀመረው የሞዴል ቤቶች ተሞክሮ ገጠርን ከከተማ ጋር በመሰረተ ልማት በማስተሳሰር ዘላቂ ልማትን ለመገንባት አስቻይ ይሆናል። ኑሮ የተሻሻለ ገበሬ ከተፈጠረ ከተማውም ይለማል፣ ከተማውም ይቀየራል። የአመራረት ዘይቤ መቀየር መቻል አለበት። ያመረተውን ምርት በቀላሉ ወደ ከተማ ማድረስ መቻል አለበት። ይሄ ከሆነ የገበሬው ምርትና ምርታማነት ይለወጣል፣ የአገር ልማት ይረጋገጣል። በከተሜነትና ገጠር ልማት ላይ እየተሰሩ ያሉት ስራዎች ከአዳዲስ ስራ ዕድል ፈጠራ አንጻርም ከፍተኛ ሚና ያላቸው ናቸው። ውብ፣ ንጹህ እንዲሁም በአስተማማኝ መሰረተ ልማት የተሳሰረ ከተማና ገጠር እንደ ሀገር ጤናማና ጠንካራ ኢኮኖሚን መገንባት ያስችላል። ጠንካራ ሀገር እውን ማድረግ ደግሞ ዓለም አቀፋዊ ተወዳዳሪነትን የሚያረጋግጥ መሆኑ እሙን ነው። ይህ እውን እንዲሆን ደግሞ የተባበረ ቀጣይነት ያለው ስራ ላይ ትኩረት ማድረግ ይጠበቃል። አዲስ የተገነባላቸው ትምህርት ቤት ለዓመታት በችግር ውስጥ የቆየውን የመማር ማስተማር ሂደት ወደ ተሻለ ደረጃ የሚያሻጋግር መሆኑን የገበታ ለትውልድ ሐይቅ ትምህርት ቤት ተማሪዎችና መምህራን ተናገሩ። በደቡብ ወሎ ዞን ሐይቅ ከተማ የተገነባውን ትምህርት ቤት ሙሉ ወጪ የሸፈኑት ባለሀብቱ በላይነህ ክንዴ በበኩላቸው ማህበረሰቡን የሚጠቅሙ ስራዎችን መተግበር ከባለሀብቱ የሚጠበቅ ሀገራዊ ግዴታ ነው ብለዋል። አሸናፊ እንዳለ የነገ መንገዳቸው በእውቀት እንዲመራና ለፍተው የሚያስተምሯቸው ወላጆቻቸውን ደርሰውላቸው ለማኩራት ሰርክ ወደ ትምህርት ቤት የሚያቀኑ እነዚህ ተማሪዎች የሚገጥማቸው ግን እንደሚጠብቁት አይደለም። በአቧራ የተሞላ ቅጥረ ግቢ፣ የፀሐይ ጨረር የሚያስገቡ መማሪያ ክፍሎች፣ ተረጋግተው ለመማር የማይመቹ መቀመጫዎች ከትምህርቱ ባልተናነሰ ሁኔታ ይጠብቋቸዋል። በዚህ በደቡብ ወሎ ዞን ሐይቅ ከተማ የሚገኘው ይህ ትምህርት ቤት ሜዳ ላይ መማርም የተለመደ ተግባር ነው። ዛሬ ይህ ሁሉ ተለውጦ አዲስ መልክን ሲይዝ ያለፉበትን የከፈሉትን ዋጋ ተማሪዎችና መምህራን ያስታውሳሉ። ድሮ ምንማርበት የነበረው አፈር ነው። በቃ ካፈር ያልጸዳ ነው። ሁሌ ስንወጣ አቧራ ይቦላል፣ ጉንፋን እንያዛለን፣ ቁንጭ አለ፣ ግድግዳው ሊወርቅብን እያለ እየተጠነቀቀን እንደውም ይመታናል አንዳንድ ጊዜ። የበፊቱ ትምህርት ቤት የተሰነጣጠቀ ግድግዳው የማይመች በቃ የሚያስጠላ ነው። ደስ የማይል ነበር። በአንድ ክላስ ውስጥ 40 ምናምን ተማሪ እንማር ነበር። አሁን ቀን ቀነሰው ወደ 30 20 እንደዚህ ሆነ መቀመጥ። ከአንዱ ክፍል አንዱ ክፍል ተማሪ የሚተያይበትና የሚተነኳኮስበት ነበር ክፍሉ ማለት ነው። ማለት ግድግዳው ሽንቁር ስለነበረ ያንዱ ክፍል
ተማሪ ከአንዱ ክፍል ጋር የሚተነኳኮስበት በስክሪፕቶ እየተወጋጉ ምን እያሉ ነበር ስናስተምር የነበረው። እንስሳቶች ምናምን በጎናችን ስቲል እያለፉ ነበር የምንሰራው። ላይብረሪው በጣም መጽሐፎችን በብዛት ደራርበን ነው የምንሰራው። ማስቀመጫ እንኳን የለንም ነበረ፣ ያስጠላ ነበር። በዚህ መልክ እየተሰራላቸው ገበታ ለትውልድ ሐይቅ ቁጥር 1 አንደኛና መካከለኛ ደረጃ ትምህርት ቤት አሁን የማደግ ሞራላቸውን ጨምሮታል። ለመማር ማስተማሩ አንዱ ዋናው የትምህርት ቤት ምቹ ሁኔታ መፍጠር ስለሆነ ትምህርት ቤቱ አሁን በጣም ጥሩ ሁኔታ ላይ ነው ያለው፣ ለመምህርም ለተማሪም ለህብረተሰቡ። በጥቂት ወራት ውስጥ ትምህርት ቤቱ ስለመገንባቱ የተናገሩትና ሙሉ ወጪውን የሸፈኑት ባለሀብቱ አቶ በላይነህ ክንዴ ድርጅታቸው ፕሮጀክት በሚሰራባቸው አካባቢዎች ሁሉ መሰል ስራዎችን እንደሚያከናውን ተናግረዋል። ይሄ ትምህርት ቤት ለብዙ አመታት አሮጌ ሆኖ ተማሪዎች በድንጋይ ላይ ተቀምጠው የሚማሩበት ነበረ። ክቡር ጠቅላይ ሚኒስትራችንም አይተው ይሄንን ብትለውጡ ጥሩ ነው የሚል አቅጣጫ ስለሰጡ እኛም ያንን ተገንዝበን የኛ ድርጅት ቢኬጂ እንደሚታወቀው ፕሮጀክት በሚሰራባቸው አካባቢዎች የህዝብ ልማት በመስራት የሚታወቅ ድርጅት ነው። ያንን ልምዳችንን ተጠቅመን ይሄን ትምህርት ቤት በ5 ወር ውስጥ ሰርተን ለውጠን ይሄው ወጣቶች እየተማሩ ተገኝቷል። እንደዚህ ያሉ ማህበረሰብ ተኮር ስራዎችን መከወን ሀገራዊ ግዴታ ስለመሆኑም ባለሀብቱ ገልጸዋል። አንድ ባለሀብት ግብር መክፈል ማህበራዊ ግዴታ መወጣት የግዴታ በመሆኑ ይሄን ግዴታችንን አውቀን ስለምንሰራ እዚህም ተግባራዊ ያደረግነው ይሄን ነው። ሌሎችም ጋር በምንሰራው ስራ ሁሉ እንሰራለን፣ አሁንም እንቀጥላለን። ለትምህርት ቤቱ ግንባታ ከ75 ሚሊዮን ብር በላይ ገንዘብ ወጪ ስለመደረጉም ተገልጿል። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን አሁንም እንደቀጠለ ነው። ሀሳብን በነጻነት የመግለጽ መብትን በተሳሳተ መልኩ በመተግበር የተሳሳቱ መረጃዎችን የሚያሰራጩ አካላት አብሮነትን በመናድ ለጥፋት ሲውልም በበርካታ አጋጣሚዎች ተስተውሏል። ታዲያ ይህን የተሳሳተ የመረጃ ፍሰት በመግታት ረገድ ባለሙያው ትክክለኛና ተከታታይ መረጃን በመስጠት እንደዚሁም ህብረተሰቡ መረጃን አጥርቶ ከምንጩ መጠቀም እንደሚገባው ምሁራን ያነሳሉ። ሪፖርተራችን ዛራ ማመድ ተጨማሪ ታቀርባለች። የሚዲያ አገልግሎት እንደየዘመኑ ተለዋዋጭ መልክ ቢኖረውም አሁንም መረጃን በአንድ ጊዜ ለብዙዎች ተደራሽ በማድረግ እያገለገለ ይገኛል። መረጃዎች በእውቀትና በእውነት ላይ ተመስርተው በባለሙያ ሲዘጋጁ በጎ ተጽዕኖ ይኖራቸዋል። ከእውነት ርቆ በግለሰቦች ፍላጎት ላይ ሲንጠለጠል ደግሞ ከዚህ በተቃራኒው አሉታዊ መልክ ይኖረዋል። በአንጻሩ አሁን እንዳለንበት ተለዋዋጭና የዲጂታል ዘመን ደግሞ ሁሉም ማህበራዊ ሚዲያ እጁ ላይ ያለ በመሆኑ የተዛቡ መረጃዎችን ለማስተላለፍና ሁከት ለመፍጠር ጥቅም ላይ ሊውል ይችላል። በጥሩ ማሳያ እንኳ ታላቁ የኢትዮጵያ ህዳሴ ግድብን በማጠናቀቅ ሂደት ውስጥ ኢትዮጵያውያንን በአንድነት ቆመው ድጋፍ እንዲያደርጉ ሚዲያው የነበረው ሚና ቀላል አልነበረም። ስለ ታላቁ የኢትዮጵያ ህዳሴ ግድብ በተለያዩ የሚዲያ አማራጮች መረጃ ሲሰጡ የነበሩ ሀገር ወዳድ ተሟጋቾችም ሚዲያን ለማስተካከል ትውልድ ላይ መስራት ያስፈልጋል ይላሉ። ሚዲያችን እንዲስተካከል ከፈለግን አሁንም ትውልድ ላይ በጣም መሰራት አለ። እኔ የማደርጋቸው ነገሮች ያላቸው ተጽዕኖ በጣም ከፍተኛ አደጋ እንዳላቸው አምኖ ከራስ ወዳድነት ወጥተን ለጠቅላላ ህብረተሰብ በጣም በማሰብ በተለይ ደግሞ ለሀገሪቷ ለዚህ ጉዳይ ላይ ማንንም ሰው በቃ ያልፋል። ስለዚህ ለምታልፍ ትንሽ ህይወታችን የማያልፍ የሆነ አደጋ፣ የማያልፍ የሆነ ጸጸት፣ የማያልፍ የሆነ መጥፎ ትርክት ካሁኑ ብናስተካከል ጥሩ ነው ብዬ አምናለሁ። በሌላ በኩል በማህበራዊ ትስስር ገጾች በሚተላለፉ የተዛቡ ትርክቶች አብሮነትንና ህብረ ብሔራዊ አንድነትን ለመናድ የተደረጉ ጥረቶች እንደነበሩም የሚታወስ ነው። የተለያዩ ሀገራት መንግስታት ሚዲያን ሀገራቸውን በበጎ ለማስተዋወቅ ዜጎቻቸው ለብሔራዊ ጥቅማቸው ዘብ እንዲቆሙ ለማስቻል ይጠቀሙበታል። በኢትዮጵያም ሚዲያን በሀገረ መንግስት ግንባታ ሂደት በሚፈለገው ልክ ጥቅም ላይ በመዋል ረገድ ክፍተቶች እንደነበሩ ባለሙያዎች ያነሳሉ። ለዚህም ታዲያ ሚዲያን የሚከታተል ተቋም ያስፈልጋል ባይ ናቸው። ሚዲያን የሚከታተል ተቋማት ያስፈልጉናል። ዝም ብሎ ሚዲያ መሆን የለበትም። ስህተትም ካለ ይሄ ስህተት ነው ያቀረብከው መረጃ የለውም እያለ ደግሞ ያስረዳ ያስፈልጋል። ስለዚህ ቅኝታችን ምንድነው? እንደ ኢትዮጵያ የምዕራቡ አለ፣ የምስራቁ አለ። እንደ ኢትዮጵያዊ ደግሞ ምንድነው የኛ አላማ? የ5 ዓመት የ10 ዓመት ስትራቴጂክ እንትናችን ምንድነው? በጋራ የሚያገናኝ ኤዲቶሪያል ፖሊሲዎቻችን ሲደመሩ ምን ይሆናሉ?
ኢትዮጵያዊነትን እንዴት ያሳያሉ? ስለዚህ የጋራ የምናመጣው መጀመሪያ መገናኛ ብዙሃኖቻችንን የፍኖተ ካርታው ሮድማፕ ወዴት ነው የሚወስደን የሚለው መሰራት አለበት። ወል ወይም የጋራ ትርክቶችን ምንድን ነው ያሉን በትምህርት ይሄ ዝም ብሎ መገናኛ ብዙሃኑ ብቻ የሚያመጣው አይደለም። አብሮ ተያያዥ የሆኑ ትምህርት ውስጥ ምንድነው ኢትዮጵያ ለልጆቿ የምትሰጠው? 5ኛ ክፍል ኦሮሚያ ያለው፣ አማራ ያለው፣ ቤኒሻንጉል ያለው፣ አፋር ያለው የ5ኛ ክፍል ተማሪዎች በጋራ ምንድነው የሚያውቁት ስለ ኢትዮጵያ? ምን ያውቃሉ? የ6ኛ ክፍል ምን ያውቃሉ? 7ኛ እንደዚህ ትምህርትም እዛ ላይ ትልቅ አስተዋጽኦ አለው። የመደመር መንግስት እሳቤ ሚዲያ በማህበራዊ ህይወት ውስጥ ሰዎች በነጻነት የሚወያዩበት፣ የማህበረሰብ ችግሮች የሚለዩበት፣ በዚህ መነሻነትም በፖለቲካ እንቅስቃሴ ላይ ተጽዕኖ የሚያሳድሩበት ሐሳባዊ ምህዳርን መቆጣጠሪያ መንገድ እንደሆነ ይዳስሳል። በአንጻሩ መረጃ በለማጆች እጅ በመግባቱ የሚቀርቡ ትንተናዎች የብዙሃኑን ሐሳብ እንዲያበላሹና እውነቱን እንዲያዛቡ እድል መስጠቱንም ያነሳል። ኢትዮጵያ ውስጥ የሚዲያው ቁጥር ከጊዜ ወደ ጊዜ እየጨመረ ስለመጣም በዛው ልክ ማድረቅ እንደሚያስፈልግ ታምኖበታል። ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር፣ ስፋት እና ጊዜ የሚዲያው ብዛት የዜናው ብዛት እኮ ለመስማት አስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም፣ ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። ሚዲያ በትውልድ ግንባታ ሂደት ውስጥ ያለው ሚና ቀላል አለመሆኑ ግልጽ ነው። በተለይ ለሕዝብ ትክክለኛ መረጃን በማድረስ ረገድ ብሔራዊ ጥቅምን አውቆ በማስጠበቅና በመጠበቅ ብሎም የሀገርን ሕልውና የሚፈታተኑና ሉዓላዊነትን የሚነኩ ጉዳዮችን ለመመከት ይጠቅማል። የመደመር ትውልድም የሚዲያውን አሉታዊ መረጃዎች ተቆጣጥሮ ህብረ ብሔራዊ አንድነትን፣ የሀገር ፍቅር ስሜትን በማስረጽ በኩል ያለው ሚና ከፍተኛ እንደሚሆን ይጠበቃል። አሁን ደግሞ የአየር ትንበያ መረጃን እንከታተላለን። ለአቪዬሽን አገልግሎት፣ ለግብርናና ለመሰል አገልግሎቶች እጅግ በጣም ጠቃሚ መረጃ ነው። ሊነግረን መረጃውን እንግዲህ ኃይሉ ነገሰ በስቱዲዮ ተገኝቷል። እንደምናመሸ አየሩ ምን ይለናል? አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምዕራብ በደቡብ ምዕራብና በምዕራብና በሰሜን የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ ዝናብ ተመዝግቧል። በነገው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የጅማ፣ ኢሉባቦር፣ ቄለምና ምዕራብ ወለጋ ዞኖች፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የጋምቤላ ክልል ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በተጨማሪም አልፎ አልፎ ከሚኖረው የዳመና ሽፋን ሐዊ ዞን፣ ሰሜን ጎጃም፣ ማዕከላዊና ደቡብ ጎንደር በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ፣ በመካከለኛው፣ በምስራቅና በደቡብ ከፍተኛ ቦታዎች ላይ የቀኑ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ነው የሚመዘገብ ሲሆን የሌሊትና የማለዳው ቅዝቃዜ እንደሚቀጥል የትንበያ መረጃዎቻችን ያመላክታሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ጅማ፣ ባህር ዳር ዳመናማ፣ ጋምቤላ ቀላል ዝናብ፣ ቡሌ ሆራ ዳመናማ፣ ጎሬ ቀላል ዝናብ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሰመራ፣ ሐረር፣ አምቦ ፀሐያማ የአየር ሁኔታ የሚኖራቸው ሲሆን በሞያሌ ዳመናማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም አመሰግናለሁ። ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። የጋራ ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ሂደት የሚዲያው ሚና ከፍ ያለ መሆኑን ምሁራን ገለጹ። የሀገርን ብሔራዊ ጥቅም የሚያረጋግጡ ፕሮጀክቶች እንዳይሆኑ የሚሰሩ አካላትን በመመከት ረገድም ሚዲያው የጎላ አስተዋጽኦ ሊያደርግ ይገባልም ተብሏል። አስማረ ብርሃኑ ተጨማሪ አለው። ኢትዮጵያውያን በርካታ የወል ታሪኮች ያሏቸው የጋራ ባህል፣ ወግ፣ ማንነትና እሴትን የሚጋሩ ህዝቦች ናቸው። በዚህ በተጋመደ ማንነታቸው በተፈጠረ የጠነከረ አንድነትም በዘመናት የጋራ ታሪኮችን በጋራ በመስራት የኩሩ ህዝቦች ኩራት የሆነች ሀገርን ኢትዮጵያውያን በትውልድ ቅብብሎሽ እዚህ አድርሰዋል።
በቀጠናው የኢትዮጵያ መበልጸግ ስጋት መስሎ የሚታያቸው ሀገራት አንድነትን ሸርሽረው የጋራ ታሪክን በማጠልሸት ብልጽግናዋ እውን እንዳይሆን የሚያሳድሩት ተጽዕኖ ቀላል አለመሆኑም ይታወቃል። ኢትዮጵያውያን ግን ዛሬም እንደ ትላንቱ በጠነከረ አንድነታቸው ብልጽግናዋን እውን ለማድረግ ብሔራዊ ጥቅም ላይና የጋራ ትርክት ግንባታ ላይ ሊሰሩ እንደሚገባ ምሁራን ይመክራሉ። ለዚህ ደግሞ የብዙሃን መገናኛዎች ሚና ከፍ ያለ ነው ይላሉ። በተለይ የጋራ ትርክትን ከመፍጠር በአንድ ሀገር ውስጥ ብሔራዊ ጥቅሞችን እንደ ሀገር እንደ ሕዝብ አውቆ ለይቶ በዛ መሰረት እያንዳንዱ ሕዝብ የራሱን ድርሻ እንዲወጣ ከማድረግ ውስጥ ትልቅ ሚና የሚጫወት ሚዲያ ነው። ስለዚህ ሚዲያ የሀገራን አንድነት ከማስከበርና ከማረጋገጥ አንጻር ትልቅ ሚና እንደሚጫወተው የሚመጡ መረጃዎች ደግሞ በዛው ልክ የተጣራና ግልጽ ካልሆነ በሌላ ሳይድም የራሱ የሆነ ተጽዕኖ ይኖራል። ስለዚህ ለሀገር አንድነት፣ ለብሔራዊ ጥቅም፣ ለሀገር ሉዓላዊነት ትልቁ ሚና ከሚጫወተው አንዱና ዋነኛው ጠንካራ ኢንስቲትዩሽን ነው። ከጠንካራ ኢንስቲትዩሽን ወይም ተቋማት የሚዲያ ተቋማት እጅግ ትልቅ ሚና አለው ብዬ አስባለሁ። የኢትዮጵያን ብሔራዊ ጥቅሞች የሚያስጠብቁ ፕሮጀክቶች እውን እንዳይሆኑ የሚጥሩ አካላትን በመመከት ረገድም ሚዲያዎች ትልቅ ኃላፊነት እንዳለባቸው ይነሳል። እንዴት ነው የምንመከተው ስንል ምናልባት ዋነኛው የኛ ስራ ነው ብዬ አስባለሁ። እንደ ዋነኛው መፍትሄ እኔ እናንተ ቁጭ የምናወራበት ወይ ደግሞ ይሄ በሩን የጨበጥን ሚዲያውን የተማር ነው፣ ጋዜጠኝነት የተማር ነው። ምክንያቱም አሁን ውጊያ አይደለም፣ መላክ አይደለም፣ ሰራዊት መላክ ያበቃበት ዘመን ነው። ዶሚኔት እያደረጉ ያሉት በትርክት ነው። ይሄ የኛም ጉዳይ ብቻ አይደለም። ዓለም ላይ ዝም ብለን አሁን ስልካችን አውጥተን ማሳያ ምሳሌዎችን፣ ዜናዎችን ብለን ዓለም በሙሉ የታመሰ ያለው በዛ ደረጃ ነው፣ ሀያላኖቹን ጨምሮ ማለት ነው። ስለዚህ ለመከላከል ዋናው እኔና እናንተ ነን ብዬ አስባለሁ። ወይ ደግሞ በጥቅሉ ሚዲያው ነው። ብዝሃ ማንነት ያላቸው ኢትዮጵያውያን ብልጽግናቸውን እውን ለማድረግ በብዝሃነታቸው ውስጥ ያሏቸውን የወል ታሪኮች በማጠናከር ለትውልድ በተገቢው መንገድ ማሳወቅና ማሻገር ይኖርባቸዋል። በወል ትርክት ግንባታ ላይም ሚዲያዎች ከፍ ያለ አስተዋጽኦ ሊጫወቱ እንደሚገባም ምሁራን ይመክራሉ። ከአሁን በፊትም በርካታ የሆነ የወል ትርክት አለን። እሱን አፕሪሼት እያደረግን ቀጣይም ደግሞ በጋራ በያዝነው አይነት ተጨማሪ በትውልድ ቅብብሎች ውስጥ የምንፈጥራቸው በጋራ ያለን እሴትና ትርክት በዚሁ አይነት አገሪቷ ጸንታ እንድትኖር፣ እንድትቀጥል፣ እንድትበለጽግ ከማድረግ አንጻር ይሄ ደግሞ በትክክለኛ የሚዲያ ተቋም ግንባታ መሰረት ተደርጎ ተግባራዊ የሚደረግበት ሁኔታ ይፈጠራል ማለት ነው። አሁን የተያዘው ከዚህ አንጻር ትልቅ ሚና ነው የሚጫወተው። በኢትዮጵያ ውስጥ ሚዲያ የራሱ የሆነ ታሪክ አለው። የጋራ ማንነት፣ የጋራ አንድነት፣ እነዚህን ነገሮች ሲያስተምር መጥቷል። አሁን በተጨባጭ ላለው ትውልድም በዛው አይነት እያሳየ በመሄድ በቀጣይም የጋራ ትርክታችንን ለአንድ ሀገር በጋራ እንዲኖረን ከሚያደርገው አንጻር ትልቅ ሚና እየተጫወተ ይቀጥላል የሚል እምነት ይኖረኛል። ጠንካራ ሀገረ መንግስት ለመገንባት ቁልፍ ከሆኑ ጉዳዮች ውስጥ ብሔራዊ ጥቅምን ማስጠበቅና የጋራ ትርክትን በተገቢው መንገድ መገንባት ዋነኞቹ መሆናቸውንም ምሁራኑ ያነሳሉ። በአማራ ክልል የታጠቁ ኃይሎች የሰላምን አማራጭ ተቀብለው ወደ ውይይት እንዲመጡ ሜጀር ጀነራል ብርሃኑ ጥላሁን ጥሪ አቀረቡም። የምስራቅ ጎጃም ዞን አስተዳደርና የሀገር መከላከያ ሰራዊት ከፍተኛ መሪዎች በአካባቢው ዘላቂ ሰላምን ማረጋገጥ በሚቻልበት ሁኔታ ከደብረ ኤልያስ ወረዳ ነዋሪዎች ጋር ውይይት አካሂደዋል። ራሄል ፍሬው በምስራቅ ጎጃም ዞን ባለፉት 2 ዓመታት ያጋጠመውን የሰላም እጦት ለመቅረፍ የዞን አስተዳደሩና የሀገር መከላከያ ሰራዊት ከደብረ ኤልያስ ወረዳ ነዋሪዎች ጋር መክረዋል። በውይይቱም የደብረ ኤልያስ ወረዳ ነዋሪዎች በጸጥታ ችግሩ ሰብአዊ፣ ቁሳዊና የስነ ልቦና ጉዳት እንደደረሰባቸው ገልጸዋል። ሰላም 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 እያለ ነው የህዝብ የሚፈልግ እና የሚለምን። እንዴት መንግስት አስተካክልንም? እንዴት አየንም? አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት በአጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት የሰላም ችግሩ በመቀራረብና በውይይት እንዲፈታ የጀመረውን ጥረት አጠናክሮ እንዲቀጥልም የደብረ ኤልያስ ወረዳ ነዋሪዎች ጠይቀዋል። በጦርነት ለውጥ ይመጣል አይመጣም ውሸት ነው፣ ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያ ሰዎች ችግራችሁ ምንድነው ቢላቸው አሁን በጫካ መኖር የሚወዳለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው
እዚህም ሆነ እዚያም ሆነ እንዲሞት አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ መንግስት ለሰላም የሰጠውን እድል ታጣቂ ኃይሎች ሊጠቀሙበት ይገባል ብለዋል። አካባቢው ወደ ቀድሞ ሰላሙ እንዲመለስም ከህብረተሰቡ ጋር ሆነን እንሰራለን ነው ያሉት። መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል። አሁንም ያደርጋል። ቀጣይም ከናንተ ጋር ሆነን እምትሉን ነገር ሁሉ ሆነን እንቀበላለን። ይምጡ ቢቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው፣ እያደረግን ነው። አባቶቻችን፣ ወጣቶች፣ እዚህ ያላችሁ ሴቶች እርዱ። ህብረተሰቡ በአካባቢው ያለውን ጸጋ ለመጠቀምና ለማልማት ከፍተኛ ፍላጎት ቢኖረውም የሰላም እጦቱ ተግዳሮት ሆኖበታል ያሉት ዋና አስተዳዳሪው ህግን ማስከበር ቅድሚያ የሚሰጠው ጉዳይ ነው ብለዋል። የምስራቅ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ህዝብ ነው። ህግ የሚበጀው ለእናንተ ነው። ህግ እናንተን ሊያስከፋ ሊያስነጉር መቻል የለበትም። እናስተካክላለን። ይሄን በውይይቱ ላይ የተገኙት የሀገር መከላከያ ሰራዊት ከፍተኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ታጣቂ ኃይሉ ወደ ትክክለኛ የሰላም መንገድ መምጣትና ትምህርት በአግባቡ እንዲቀጥል መደረግ አለበት ብለዋል። የታጠቁ ኃይሎች የሰላም አማራጭን እንዲቀበሉ ህብረተሰቡ እየተወጣ ያለውን ሚና አጠናክሮ እንዲቀጥልም ጠይቀዋል። ትምህርት ቤቶችም ይከፈቱ፣ ቅዱስ ጦርነት ነው የሚሉት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። እንደ አሚኮ ዘገባ በመድረኩ የሃይማኖት አባቶች፣ የሀገር ሽማግሌዎችና በየደረጃው የሚገኙ የህብረተሰብ ክፍሎች የታጣው ሰላም እንዲመለስ የድርሻቸውን እንደሚወጡ በመድረኩ አረጋግጠዋል። በአየር ንብረት ለውጥ ዙሪያ ሀገራት ከኢትዮጵያ ጋር የመስራት ፍላጎታቸው ማደጉን የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ተናገሩ። በብራዚል ቤሌም እየተካሄደ በሚገኘው የአየር ንብረት ለውጥ ጉባኤ ኢትዮጵያ የሰራቻቸውን የመከላከል ስራዎችን ለዓለም ከማሳየት ጎን ለጎን አብሮ መስራት የሚያስችሉ ግንኙነቶች የተፈጠሩ መሆኑን ሚኒስትር ዴኤታው ተናግረዋል። እንግዲህ ኮፕ 30 ያው የተግባር ኮፕ ተደርጎ እየተካሄደ ያለ ነው። በዚህ ኮፕ በብዙ መንገድ ባለፉት በርካታ ዓመታት ውይይት ሲካሄድባቸው ምክክር ሲካሄድባቸው የነበሩ ጉዳዮች የበለጠ ወደ ተግባር የሚገቡበትና ወደ ተግባር ለማስገባት የሚያስችል ሰፋ ያሉ ድርድሮች፣ ምክክሮች፣ ውይይቶች ናቸው እየተካሄዱ ያሉት። ባለን ፓቪሎን የኢትዮጵያን የአየር ንብረት ለውጥ ለመከላከል እየወሰደቻቸው ያሉ እርምጃዎችን የማሳየት በልዩ ልዩ ሳይድ ኢቨንቶቻችን አማካይነት ኢትዮጵያ በእርግጥም ተጨባጭ የሆኑ እርምጃዎች እየወሰደች ያለች ሀገር መሆኗን የማሳየትና በተጨባጭ ክላይሜትን ለመከላከል የሚያስችል መሬት ላይ ስራ እየሰራች ያለች ሀገር መሆኑን ማሳየት የሚያስችሉ ስራዎችን እየሰራን ያለ ነው። ሪፖርተራችን ሀብታሙ ተክለስላሴ እንደዘገበውም ሀገራት የአረንጓዴ አሻራን ጨምሮ ኢትዮጵያ የሰራቻቸውን ስራዎች እውቅና እንደሚሰጡና እንደሚማሩበት መግለጻቸውን ያነሱት ሚኒስትር ዴኤታው የሁለትዮሽ አጋርነትን ለመፍጠር የሚያስችሉ ውይይቶች ባለፉት ቀናት ሲካሄዱ መቆየታቸውን ተናግረዋል። ኢትዮጵያ የምችል ያለችውን የምታደርግ ሀገር መሆኗን ማሳየት ይቻላል። የኮሪደር ልማቱ ብዙውን ሰው ኢምፕረስ ያደረገ ብዙ ሰው ሪሊ አድናቆቱን እየገለጸ ያለው ጉዳይ ላይ የበለጠ አንዱ የኢትዮጵያን ሪሊ እየሰራች ያለችውን ስራ ሌላው ዓለም በደንብ በተሟላ መንገድ እንዲያውቅና በበቂ መንገድ እውቅና እንዲሰጥ እውቅና መስጠት ብቻ ሳይሆን ደግሞ በበቂ መንገድ ድጋፍ እንዲያደርግና እነዚህ የጀመርናቸውን ስራዎች በተጨባጭ የህብረተሰቡን በተጨባጭ አገሪቱን ትራንስፎርሜሽን በማሳለጥ ሂደት ውስጥ አጋርና ተባባሪ እንዲሆኑ ማድረግ የሚያስችል ስራዎች ናቸው በውይይቶቹ እየተካሄዱ ያሉት። እነዛ ውይይቶች ተስፋ የሚሰጡ ናቸው። በባይላተራልም ደግሞ ውይይቶች በተመሳሳይ መንገድ ከሀገር መሪዎች ጋር ከአካባቢና አየር ንብረት ለውጥ ሚኒስትሮች ጋር ውይይቶችን አካሂደናል፣ ምክክሮችን አካሂደናል። ስንዴን በኩታ ገጠም በበጋ መስኖ ለማልማት የማሳ ዝግጅታቸውን እያጠናቀቁ መሆናቸውን የአዊ ብሔረሰብ የአስተዳደር አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ42900 ሄክታር በላይ መሬት በተለያዩ የሰብል አይነቶች በበጋ መስኖ ለማልማት የታቀደ ሲሆን 28000 ሄክታር መሬት ደግሞ በስንዴ ለመሸፈን ታቅዶ እየተሰራ መሆኑም ተገልጿል። ሳሙኤል ወርቃየው በአማራ ክልል አዊ ብሔረሰብ አስተዳደር የአንክሻ ጓጉሳ ወረዳ አርሶ አደሮች በዘንድሮው የበጋ ወቅት ስንዴን በመስኖ ለማልማት ማሳቸውን እያዘጋጁ ይገኛሉ። የአካባቢው አርሶ አደሮች ስንዴን በበጋ መስኖ ከማምረት ባሻገርም በኩታ ገጠም የማልማት ልምዳቸውንም እያሳደጉ መጥተዋል። እንደኛ ቀበሌ
የጀመርነው 2015 ነው። 2015 ክላስተር ነው ተብሎ በተሰጠው አቅጣጫ መሰረት ህብረተሰቡ አንዳንድ ልፍልፍ ብሎ የግንዛቤ ችግር ቢኖርም አጠቃላይ በእውነቱ ነገር በተባለው በሙያ እገዛ በተሰጠው ትምህርት መሰረት እውቅናን ያገኘ ማህበረሰቡ ተጠቃሚ ሆኗል። በግልጽ ማለት ነው። ግብርና የሰጠኝን አድርግ የተባለውን አደርጋለሁ፣ አታድርግ የተባለውን አላደርግም፣ አድርግ የተባለውን አድርጌ በመስመር ዘርቼ ተጠቃሚ ሆኛለሁ እና የግብርናን መርህ ተቀብዬ ነው መሰራ። አርሶ አደሮች ስንዴንም ይሁን ሌሎች ሰብሎችን በኩታ ገጠም ማልማት ስለሚሰጠው ዘርፈ ብዙ ፋይዳም አብራርተዋል። በዘንድሮው የበጋ ወቅትም በአካባቢያቸው የሚገኙ የመስኖ አውታሮችን በመጠቀም ስንዴን በመስኖ ለማልማት የማሳ ዝግጅታቸውን እያጠናቀቁ ነው። በክላስተር መዝራት ጥቅሙ ዋናው መሰረቱ ምንድነው? ግብዓትን አጠቃቀምና የጎደኛውን አጠቃቀም ስንመለከት ከአጠቃቀሙ ላይ መሬቱ እንዲያለ እንዴት መሬት ቀነሰ ያንተ እንዴት ነው እየተባባልን እየተመካከርን በቀጠና ደረጃ ማለት ነው። አንዱ ከአንዱ ልምድ እንዲወስድ ማለት ነው። አሁን ይህ ቦታ ከዚህ በፊት ዝናባማ ከሆነ ዝናብ ትንሽ ጫና ብሎ እንደሆነ ረግራጋማ ይሆን ነበረ። አሁን እንዳያችሁት አሁን ተለስልሶ ይጨርስ። የአንከሻ ጓጉሳ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ስሜና አጥናፉ በበኩላቸው በወረዳው ከ3430 ሄክታር በላይ መሬት በበጋ መስኖ ለማልማት ታቅዶ እየተሰራ መሆኑን ገልጸዋል። ሰብልን በበጋ መስኖና በክላስተር የማምረት ዘዴን የማስፋት ስራዎችም እየተሰሩ ነው ብለዋል። አሁን ባለሙያውም ትኩረት ሰጠው፣ የኛ ባለሙያዎችም እዚህ ላይ ትኩረት ሰጠው ኢቭን ኢፍ መስኖ በቦዩ ማይደርስባቸው ላይ እንኳን አሁን ወደ 14 ሞተር ዞን ይመደበልናልን። ይሄን አዲስ መስኖ እንዲያለሙ ያም አንድ ግለሰብ እንዲወስድ ሳይሆን ከ3 እና ከ4 በላይ ተደራጅተው ወስደው አዲስ መስኖ እንዲያለሙ እሱንም አሁን ስርጭት እያካሄድን ያለበት ሁኔታ ነው ያለ። እንደ አጠቃላይ በብሔረሰብ አስተዳደሩ ከ42977 ሄክታር በላይ መሬት ላይ የተለያዩ ሰብሎችን በበጋ መስኖ ለማልማት መታቀዱን የገለጹት ደግሞ የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ወይዘሮ ቤዛዊት ጌታሁን ናቸው። ከዚህም ውስጥ 28000 ሄክታሩ በበጋ ስንዴ የሚለማ ስለመሆኑም ገልጸዋል። ለዚህ ውጤታማነትም አስፈላጊውን ግብዓት የማሟላት ስራዎች መሰራታቸውንም ኃላፊዋ ተናግረዋል። ስንዴ ልማትን በበጋ ስናስብ ያው ግብዓት ምንለው ከውሃ አቅርቦት ጀምሮ ለመስኖ ልማት የምንጠቀመውን ማዳበሪያ፣ ምርጥ ዘር ከዛም ማለፍ ሲል ሰው ሰራሽ ማዳበሪያ በተጨማሪ ደግሞ የምንጠቀመው የአፈር ለምነትንም ይጨምር ስለሆነ የተፈጥሮ ማዳበሪያንም ጭምር እንጠቀማለን። የሰው ሰራሽ ማዳበሪያ ዳፕና ዩሪያን መጋዘናችን ላይ በሁሉም መጋዘኖች ላይ በበቂ ሁኔታ አለ። የመኸሩም ጭምር ዘግይቶ ስለነበር የገባ አሁን ለመስኖ ልማት ነው የምንጠቀምበት። በተለይ ስንዴ አምራች ለሆኑት ደግሞ ለመስኖ ልማት ደልድለን ያሳወቅን ስለሆነ ወደ ወረዳ መጋዘኖችም እየገባ ነው ያለው። በዞኑ የስንዴ ክላስተርን በማስፋት የምርት መጠኑንም በሄክታር 40 ኩንታል ለማምረት ታቅዷል። ከዚህም ከ1.1 ሚሊዮን ኩንታል በላይ የስንዴ ምርት ይጠበቃል። ኢቲቪ 57 ከኢትዮጵያ ቴሌቪዥን የውጭ ዜና። የአሜሪካ ከፍተኛ የመከላከያ አመራሮች በዩክሬን ሩሲያ ጦርነት ጉዳይ ለመምከር ኬቭ ገቡ። የአሜሪካ መከላከያ ቃል አቀባይ እንዳስታወቀው የዩክሬን ሩሲያ ጦርነትን ለማስቆም አሜሪካ አዲስ የሰላም እቅድ አዘጋጅታለች። ይህ እቅድ ዩክሬን ግዛቶችን ለሩሲያ አሳልፋ እንድትሰጥ ወታደሮቿንና ጦር መሳሪያዎቿን እንድትቀንስ ምክረ ሀሳብ የያዘ መሆኑ እየተገለጸ ነው። የዩክሬን ፕሬዚዳንት ዘለንስኪ በድርድር ሂደቱ የዩክሬን ግዛት አጀንዳ ሆኖ ሊቀርብ እንደማይገባ ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ሩቢዮም በዚሁ ጉዳይ በሰጡት ማብራሪያ ሁለቱም ሀገራት በበቂ ደረጃ ወደ ስምምነት ሊያመጣ የሚችል እቅድ ባይሆንም መደራደሪያ ግን ሊሆን ይችላል ሲሉ ስለ አዲሱ የሰላም እቅድ ገልጸዋል። ዩክሬን የገቡት የአሜሪካ መከላከያ ኃላፊዎች ከዩክሬን የውጭ ጉዳይ ሚኒስትር ጋር መወያየታቸው የተገለጸ ሲሆን በቀጣይ ዘለንስኪን እንደሚያገኙም ታውቋል። የአውሮፓ ህብረት በዩክሬን ጉዳይ የአውሮፓ ህብረት በቀጥታ ሳታፊ ሊሆን ይገባል ሲል በቃል አቀባዩ በኩል አስታውቋል። ለድርድር የተዘጋጀው እቅድ 28 ነጥቦችን የያዘ ሲሆን ፕሬዝዳንት ዶናልድ ትራምፕ ያጸደቁት መሆኑ ተመላክቷል። የሩሲያ ባለስልጣናት ግን ስለ ሰላም እቅዱ ያሉት ነገር የለም። ዘገባው የቢቢሲ ነው።